It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አንድ ትልቅ ጉዳይ አለ እንድንነጋገርበት ሰሞኑንም ስናወራ ሐሳብ ስንለዋወጥበት የነበረ ይህንን ትልቅ ጉዳይ በተመለከተ ሙያዊ አስተያየት እንዲሰጡን አንድ የሕክምና ባለሙያ በመስመራችን ላይ እንዲገቡ ጥረት እያደረግን ነው። ከእኚህ የሕክምና ባለሙያ ጋር ቀደም ባሉት ጊዜያቶችም ሐሳቦቻቸውን እንዲሰጡን መረጃዎችንም እንዲያቀብሉን ስናነጋገር ቆይተናል። ቀጠሮ የተያዘው ለዛሬ ነው። ስለዚህ በዚህ ቀጠሮ መሰረት ዝግጁ መሆናቸውን ዶክተር አያሌው ነግረውናል። ከዶክተር አያሌው ጋር ቆይታችን ሰሞኑን ከሴቶች እግር ኳስ ጋር በተያያዘ የሚነሳውን የተመሳሳይ ጾታ ግንኙነት በተመለከተ ሙያዊ ነገር የሚያስፈልገን ስለመሰለን ነው አይደለም ተነጋግረን የሕክምና ባለሙያ በተለይ ስፖርተኞቹን ቀረብ ብሎ የሚያውቅ ስፖርቱን በደንብ የሚረዳ ስፖርተኞች በተለያየ ምክንያት የሚወስዷቸውን መድኃኒቶች እና የመድኃኒቶቹን ባህሪያት ጠባይ የሚያውቅ ከዚህ አይነት ችግር ደግሞ መውጣት ለወሰኑ እና ለሚፈልጉ ሰዎች ሴት እግር ኳስ ተጫዋቾች ተመሳሳይ ችግር ውስጥ ላሉ ሌሎችም ሰዎች ቢሆን መውጫ መንገድ አለው ወይ ሕክምናው የሚለውንና ሌሎች ረጅም ዓመት ነው መቼም የዶክተር አያሌው ኤክስፒሪየንስ እና ያንን ኤክስፒሪየንስ በተመለከተ ብናውቅ ብንጋራ ብንመካከር ሙያዊም አባታዊም ሐሳቡን ቢያካፍለን በጣም ደስ ይለናል። ሊገቡን የሚገቡ ብዙ ነገሮች አሉ፣ ልናውቃቸው የሚገቡ ብዙ ነገሮች አሉ። እንዲህ ባለ ችግር ውስጥ ናቸው የተባሉት የእግር ኳስ ተጫዋቾች ሴቶቹ ይህንን ፕሮግራም ቢያዳምጡ ይመከራል፣ ይጠቀማሉም ብለን እናስባለን። ምን ትያለሽ ሳምሪ? አሪፍ ነው። እኛ ይህንን ፕሮግራም ለማቅረብ ካሰብንና ከፈለግን ቆይተናል። ስለዚህ ዛሬ ቀኑ ስለሆነ ደግሞ ደስ ይለናል። ያው በአንድ አቅጣጫ ብቻ ነገሮችን ማየት አግባብ አይደለም። ስለዚህ በብዙ አቅጣጫ ነገሮችን የሚያሳዩን ከተለያዩ ስፖርተኞች ጋር ለረጅም ዓመት የሰሩ የብሔራዊ ቡድን ዶክተር በመሆን ያገለገሉት ዶክተር አያሌው በጣም ትልቅ ኤክስፔሪየንስ ልምድ ያላቸው ናቸው። በዛ ላይ አንደበታቸውም ደግሞ የሚጣፍጥ ነው። ምንም ከምሬ ነው። ሁልጊዜ ሲያወሩ በጣም በቃ ባላለቀ ብለህ የምትሰማው አይነት ነው እና በጣም እንግዳችን ስለሆኑ እናመሰግናለን። ብዙ ቁም ነገር የምናገኝበት ፕሮግራም ስለሆነ አድማጮቻችንም በተለየ ትኩረት ቢከታተሉት ደስ ይለናል። አሁን በቀጥታ ስልክ መስመራችን ላይ ዶክተር አያሌውን አግኝተናል። ስለዚህ ቆይታችንን መጀመር የምንችል ይመስለኛል። መልካም። ሄሎ። አቤት። ጤና ይስጥልን። ጤና ይስጥልኝ አቤ፣ እንዴት ነህ? እንደምን አለህ ዶክተርዬ? ሰላም አለህ? ይመስገን። እርጅና መጣና ድቅና ለፊቴ እባክህ ተመለስ ልጅነት በሞቴ ይላል አንዱ ድምፃዊ። ኧረ እኔ አልልም፣ በትክክል ስላለፍኩበት ያው አልልም። መጥቶ እንደገና ደግሞ ለምን ያንገላታኛል? በዚሁ ብሄድ ይሻላል። ሰማ ከቤት ወደ ስራ ከስራ ወደ ቤት ስመላለስ በጣም የሚያኮራ ስፖርታዊ እንቅስቃሴ ስታረግ አይሃለሁ መንገድ ላይ። የግድ ሆነ እኮ ለመኪና ድምፅም ጆሮ አልሰጥም ትላለህ አንዳንዴ፣ ለሰላምታም እንዲያውም ተቃራኒውን ነው መሄድ የምፈልገው። እንዳይጠሩኝ ጓደኞቼ በመኪና ያሉ በተቃራኒው ነው የምሄደው። ፕላስ ይሄ አሁን ኮሪዶር ልማቱ ለእኔ ኤክሰፕሽናል ሆኗል። ተመችቷል።
እንዴ ምን ነካ? በቃ ያለኝን ልብስ አውጥቼ ጫማም አውጥቼ በቃ መዘነጥ ሆነ እኮ። ግን አሪፍ ነው በጣም በጣም። ምክንያቱም ስፔሻል ፕሪኮሽን አትወስድም። ዩ ጀስት ዎክ በቃ ትራመዳለህ። አየሩ ጥሩ ነው የምተነፍሰው። በራስህ ፔስ ነው የምትሄደው። በጣም ብዙ ነገር ደግሞ ታያለህ። በቃ ሳታውቀው ኦልሞስት 6 ኪሎ ሜትር አካባቢ መሰለኝ በየቀኑ የሚሄደው። በጣም እንደው ተስማምቶኛል። ይገርመሃል። አይ በጣም ጥሩ ነው። ሳየውም ደግሞ እውነተኛስ ብንጀምር እንደርስበታለን ወይ ዶክተርን እያልኩኝ ራሴንም እንድገመግም እያረካኝ ነው። ጥሩ ነው። መልካም ነው። መልካም ልማድ ነው። ዝም ብሎ እንደው እንዲያውም ከጀፍ አሁን ሰው በጣም እየበዛ ሄዷል በዛ መስመር። ይገርመሃል 11 ሰዓት ጀምሮ በቃ የብሪስክ ወከርስ በቃ በጣም ብዙ ደስ ይላል። በቃ ወክ ያደርጋል ሰው እኮ። ግን ጥሩ ኤክስፒሪየንስ ነው እንዳልከውም ደግሞ አሁን የተሰሩት የኮሪደሩ ስራዎች ይህንን ኢምፕሊመንት ለማድረግ በጣም ይረዳል። ሀሳቡ ካለ ኮሚትመንቱ ካለ አበበ በጣም በጣም በቃ መቀመጫ አለ፣ ቁጭ ትላለህ፣ ምን ትላለህ። በቃ እንዴት መልካም ነው። ያው ኦንሊ አንድ ሲሊ ኮሜንት ብቻ ዝም ብሎ የግላለኝ ያው እንትን እነኚህ የሽንት ቤቶች ቅርብ የሉም። እነሱ የሉም። ይሄ እድሜው ገፋ ያለ ሰው የግድ ዛም እንትን ይላል። አዘርዋይዝ ተፈጥሯዊ እነሱ ኮል ኔቸር ኮል ነው የምትሉት። እነሱ ኮሎች ደግሞ አንተን አይጠብቁም። እውነት ነው። በራሳቸው ነው የሚመጡት ከእዝ ውጪ። ስለዚህ የወዲያው አገልግሎት ይፈልጋሉ። አለበለዚያ ተጠንቅቀ መነሳት አለብህ መጀመሪያ። በጣም ዝም ብለህ ዘክ ልትል አትችልም። ይሄንን እንግዲህ ታሳቢ እንዲደረግ በእኛም መንገድ ይኸው መልእክቱ እየተላለፈ ነው። ኦፍኮርስ የተወሰኑ ቦታዎች ላይ አሉ፣ ግን ቢጨመሩ ርቀት አላቸው ስለዚህ እንጂ አዘርዋይስ ይገርምሃል። እኔ አም ኮምፈርተብል በቃ ጥሩ ሆኖልኛል። በጣም አሪፍ። ወደ ተገናኘንበት ጉዳይ ስንሄድ ዶክተር፣ የሰሞኑ ሀገራዊ ትልቅ አጀንዳ በተለይ በስፖርቱ ዙሪያ ክሌሞች አሉ። በሴት እግር ኳስ ተጫዋቾች መካከል የተመሳሳይ ጾታ ግንኙነት አለ፣ ይህንን መኖሩን ማስረጃዎች አሉን የሚል የሚዲያ ሪፖርቶች መሰማታቸውን ተከትሎ በሶሻል ሚዲያውም በሜንስትሪም ሚዲያውም ላይ ሀሳቦች ይለዋወጣሉ። ሶሳይቲውም ደግሞ ያው ይሄ ተግባሩ ጽዩፍ ነው፣ ነውር ነው፣ በሃይማኖታዊ የሚሆን በሕጉ አግባብ ተቀባይነት በፍጹም የሌለው ነገር ነው፣ እንዴት እንደዚህ ይደረጋል ብሎ የቁጣ ስሜትንም እንደዚሁ አንጸባርቋል። ጉዳዩ የሚመለከታቸውም ሰዎች እንግዲህ ቢዘገዩም አንዳንዶቹ የየራሳቸውን ሀሳብ በፕሬስ ሪሊዝ እየለቀቁ እንደሆነ ማየት ችለናል። ይህንን መረጃ ስትሰማ አንተ የተሰማህን ስሜት በማወቅ ብንጀምር በጣም ደስ ይለኛል። በሁለት ላስቀምጣቤ። አንድ ያው እንደ ኢትዮጵያዊ ሾኪንግ ነው፣ እንትን ይላል፣ ያስደነግጠሃል። ምክንያቱም እኛ ጥብቅ ያለ ኮንሰርቬቲቭ ሶሳይቲ ላይ ነው ያደግነው የኖርነው። አገሪቷ በእምነት በኩል በጣም ጠንካራ ነች። በሁለቱም በሶስቱም ሃይማኖቶች አሁን እነሱን በደንብ ስለማላውቅ መግለጽ ስለማልችል ነው። ጠንካራ ነው ሰውና አሁን ይሄንን ስሰማ እንደ አያሌው እንትን ግር ይለኛል። ምክንያቱም መልካም አይመስለኝም። ከሕክምናው ውጭ ወጥቼ ነው የምናገረው። አንድ ዜጋ ሆኜ ስናገረው ደስ አይለኝም። ምክንያቱም እግር ኳስ ውስጥ ብዙ ሰርቻለሁ፣ ቆይቻለሁ። ነፋሱ ነበረ፣ እንዲህ አይነት ነገር ሽውታ ነበረ። ግን ጀስቲፋይድ የሆነ ነገር ስላልተጨበጠ እንጂ እንዲህ አይነት ወሬዎች እንግዲህ 15-20 ዓመት አካባቢ ነው እዛ አካባቢ የነበርኩት። ሽው ይሉ ነበር። ይሄ ለእኔ አበበ በጣም ያው ይከፋኛል። ይህን ግልጽ መናገር አለብኝ። ይከፋኛል። ልክ አይደለም የሚሉት ውስጥ ነው። የፈለገው ባዮሎጂ ተማሪ በሆንም ልክ አይደለም። ሾኪንግ ነው። የእኛ እግር ኳስ ገና ነው። እድገታችን ገና ነው። እኛ በጣም ብዙ ነን። 135 ሚሊዮን ነው ኦልሞስት
እንግዲህ ስፔሲፊክ ቆጠራ አልተካሄደም እንጂ ሴት ሞልተዋል፣ ወንድ ሞልተዋል፣ ወጣት ሞልተዋል። 70% ኦፍ ዘ ፖፑሌሽን ወጣት ነው። እዚህ ውስጥ ደግሞ ወንድም ሴትም አለ። ምንድን ነው? ወዴት ነው የምንሄደው? ገና ዴቨሎፒንግ ካንትሪ ነን። እግር ኳሱ ገና ታች ነው። ሌሎቹም ስፖርቶች በጣም ወደ ታች ናቸው። አትሌቲክሱም ናቹራል ስለሆነ ነው እያመለጠ ሄደው። ስለዚህ እንዲህ ስታይ አበበ ከፍቶኛል በጣም። ምንድን ነው? እንዴት ነው የምንሰለጥነው? መጥፎውን ነው ወይ እየለቀምን የምናመጣው? አንድ ወቅት ትዝ ይልህ እንደሆነ ሱሪ በጣም ዝቅ አድርጎ ሰው ታች ከኋላው በቃ እንትኑ ገላውን እያሳየ የሚኬድበት ጊዜ ነበር። ታክሲ ላይ ሁሉ ሰው ሲወጣ ሱሪውን እየያዘ ምንድን ነው? እኛ በቃ መጥፎን መሰብሰብ ነው ወይ ስራችን? ክፉን ነገር መሰብሰብ ነው ወይ ስራችን? እንደዛ ከሆነ እንደ ኢትዮጵያዊ ልክ አይደለም። ሕግም ተው ሊል ይገባል። ሁሉም ሊቆጣ ይገባል። ሁላችንም በቃ መንግስት፣ ህዝብም፣ የእምነት ቤቶችም ሁሉም የእምነት ቤቶች ተነስተን መናገር አለብን። ሕጉም ላይ ጥብቅ መቀበጥ አለበት የሚል ነው እንግዲህ ያለኝ ባጭሩ። ግን አሁን ስታነሳ ዶክተር የጠቀስከው አንድ ነገር ንፋሱ ነበረ የሚል ነገር ተናግረሃል። እንደነዚህ ያሉትን ጉዳዮች አንዳንዴ መቼም ይሄ ሬድ ሃንድድ የሆነ ነገር ማግኘት በጣም ከባድ ሊሆን ይችላል። በድብቅ በር ተዘግቶ ሊደረግ የሚችል ነገር ስለሆነ፣ ነገር ግን ለታዩት ምልክቶች በተገቢው መንገድ ሪያክት መደረግ አለመደረጉን ለማጣራት አሁን ነጮቹ ጋር ያለው በጣም ጥሩ የሚባለው ኤክስፒሪየንስ የሆነ ነገር ሀፐን ካደረገ ኢንቨስቲጌሽን ወዲያው ነው የሚጀመረው። ከዛ በኋላ ደግሞ ከስር ለህዝብ እያሳወቁ የእርምት እርምጃ የመውሰድ ስራ ይሰራል። ሲሪየስሊ የራሳቸውን የሆነ ነገር ለመጠበቅ ረጅም ርቀት ይሄዳሉ። ይሄ በጣም ጥሩ ልምዳቸው ነው። እነዛ ምልክቶች ምንድን ነበሩ? አንተ ረጅም ጊዜ ሰርተሃል ከአትሌቲክሱም ጋራ። እንደውም በእኔ እምነት አገር በተገቢው መንገድ ሊያመሰግንህ ይገባል ብዬ ከምላቸው ሙያተኞች መካከል አንዱ አንተ ነህ። የእውነት ለመናገር ግን እነዚህ ሂደቶች ላይ ከስኬቱ ጎን እንደነበርከው ሁሉ ከእንደነዚህ ያሉ መጥፎ ምልክቶችም አካባቢ እዛው ላይ ስትሰራ ስለነበረ ምንድን ናቸው እነዛ ምልክቶች? ምልክቶቹ ሲታዩስ ምን ተደረገ? አቤ የሚገርም ነገር ነው ያነሳኸው። አንዱ ትልቁ ድክመታችን ይሄ ነገር ይኖራል ብለን አእምሯችንን አልከፈትንም። በቃ ኤክስትሪሚስቶች ስለሆነ አይ በፍጹም ሊሆን አይችልም የሚለው አእምሮውን አሸነፈው። ወሬው ተወራ። እንደዚህ አይነት ነገር እንዴት ነው የምትቆጣጠሩት? ልክ አሁን አንተ ያመጣኸው ጥያቄ አይነት እንዴት ነው የምታዩት ሲሉ ነው ይሄ ነገር ሊፈጸምማ በፍጹም አይታሰብም የሚለው ወደ ዲና ያልተሄደ አለቀ። እሱ ዘጋውና የተወሰኑ እንትኖች ተገናኘንና ምንድነው ስንል የምታየው ነገር የለም። ያው ምን አይነት ነገር አለ መሰለ፣ በተለይ እዚህ እግር ኳሱ ላይ ሶሻሊስቲክ የፋሚሊያል አቲቲዩዱ በጣም ይውጥሃል። አንተም ነህ የምታቅፈው ሄደህ አንተም ነህ የምታቅፈው፣ ትተካከፋለህ። ትሬኒንግ ላይ እንደዛ ነው። በጣም ኢንቲሜሲው የበዛ ነው። ሰው ይገናኛል፣ ይስቃል፣ ይጫወታል፣ ምን ይላል። አብሮ መኝታ ቤት 2-3 ሰው ታያለህ፣ 4 ሰው ታያለህ፣ አንድ አይነት ጾታ እና ግን ምን ሆነ? አንተ ያልከው በቃ አይምሮህ አይምሮአችን ዘጋና አይ ይሄ ነገርማ ሊሆን አይችልም ብለን በቃ በዛው የኔ ዘመነ መንግስት በእግር ኳሱ ያለው አለቀ። ግን ዝም ብለን እንዲሁ አይምሮ ላይ አሁን ነው ሰሞኑን እንዲህ አይነት ነገር ስሰማ ይሄ ነገር የቆየ ነው ወይስ ሂድን ሃንገር ነው ይሄ ነገር ብዬ አሁን ማሰብ ጀመርኩኝ። ይሄ ነገር በአንድ ጊዜ መቼም እንዲህ ዘሎ አይመጣም። ሲጠራቀም ሲወራረስ መረጃው በድብቅ ሲያመልጥ የሚመጣ ይሆን እንዴ የሚል ዝም ብሎ አሁን ላይ መጣ እንጂ በዛ ወቅት እንዳልከው
መታየት ነበረበት፣ መከታተል ያስፈልግ ነበረ። ትልቁ ችግራችን ደግሞ ሴቶቹን የምናግዘው ባለሙያዎች ወንዶች እንበዛለን። እሱም አንድ ትልቅ ድሮባክ ነው። ሴቶቹን መኝታ ቤታቸው አትሄድም፣ በቃ አትደርስም። እነሱ ለሕክምና አንተ ጋር ይመጣሉ፣ ለጥያቄ ማሰልጣኙ ጋር ይመጣሉ እንጂ እንዲህ የሩም ቪዚት የለም፣ ምን የለም። ርቀቱ ልክ በባህሉ እንደተጠበቀ ሆኖ ነው የሚሄደው። ያም ትልቅ አስተዋጽኦ ያደረገ ይመስለኛል ለሴቶቹ። ሴት ሞግዚት፣ ሴት አሰልጣኝ፣ ሴት ሕክምና፣ ሴት እንዲህ እያለ በጣም እየጠበቀ ቢሄድ ምናልባት የተሻለ መረጃ ቀድሞ ይገኝ ነበር የሚል ነው ያለኝ። እና ስህተቱ እኛው ጋር ነው። ዘጋንበት፣ አልጠረጠርንም፣ ዘጋንበት። እኔ እንዲያውም ሰሞኑን ስሰማ ነው ማንበብ እንኳን የጀመርኩት እንጂ በፍጹም እንደዚህ እንዴት ይሆናል የሚል በጣም አስፈራኝ ለራሴ። ግን አሁን እንደዚህ ያለ ነገር ለመፈጠሩ አሁን ያነሳኸው ነገር ወይም ደግሞ ሩመሮች ሲኖሩ ኪዩሪሲቲ ሲኖር ጠጋ ብሎ ቼክ ለማድረግ ያልከው ጾታዊ ነገሩ ይገድባል። ባለሙያዎች አብዛኞቹ ወንዶች ከሆኑ የሴቶቹን ዶርሚተሪ ከፍቶ ለመግባት የልጆቹን ፕራይቬሲ መጋፋት ጾታዊ ገደቦች ስለሚይዙ ያልከው ነገር ማን ራይት ነው ራይቱን ነው የምትናቀው። ትክክል ነው። ግን እንደዚህ ያሉ አጋዥ የምትላቸው ሌሎች ፋክተሮች አሉ እንደዚህ ያለ ነገር ውስጥ ለመግባት ይረዳሉ የምትላቸው? ይሄ ነው እኮ በጣም ትልቁ በቃ መረጃ። አሁን አንተ ስትደውልልኝ ያሰብኩት አጋዦች አሉ፣ ፕሪዲስፖዚንግ ፋክተርስ ይሏቸዋል። የሴቶች እግር ኳስ አሁን ዓለም ላይ ፈልምኔት አረገ፣ ተነሳ፣ በጣም እየሮጠ ነው፣ ጥሩ ነው። አፍሪካ ውስጥም በጣም እየሮጠ ነው። ምንድን ነው ሊያባበሰው የሚችለው? ሴቶች ከሴቶች ጋር በጣም ብዙ ጊዜ አብረው ናቸው። እግር ኳስ ውስጥ አብረው ያሉ፣ አብረው ትሬኒንግ ያደርጋሉ፣ አብረው ይጫወታሉ፣ ይተቃቀፋሉ፣ ምን ይላል፣ ኤቭሪቲንግ አብረው ናቸው። ይሄ ኢንቲሜሲ፣ ይሄ መቀራረብ ምናልባት አንደኛዋን ቢያሸፍታትስ? አሁን ጥናቶች፣ በጣም ብዙ ጥናቶች ያጠኑ እንትን መወሰን አልቻሉም። ትክክል ይሄ ነው ወይ የሚያመጣው? ምንድን ነው እሱን ሊያነሳሳው የቻለው? አብዬ በጨዋታችን ላይ እንደ ካንሰር እንደ ምን ነበር ያ የገባው በሽታ በ2020 እኛን ሁሉ የጠቀለለ? አዎ በቃ እንደ ኮቪድ። አሁን አውሮፓዎቹ ምን አሉ? በኢትስ ጀስት ኮቪድ አሉ። በጊዜ ካልተመታ፣ በጊዜ ቀጨ እና ሪሃቢሊቴሽን እና ትሪትመንት ሬዥሞች ካልተዘጋጁለት ካንሰር ነው። ካንሰር ስለሆነ የሴቶችን እግር ኳስ ምናልባት እንዳያጠፋው ብለው ነው አሁን ሳይንቲስቶቹ ሌተስት የመጡት። ስለዚህ ምንድን ነው ወደ አንተ ወዳልከው ሲሄድ መቀራረባቸው በጣም ጥብቅ ነው የነሱ። ከወንዶች ደግሞ በጣም የሴቶች እግር ኳስ በጣም ጥብቅ ነው። ተቃቅፈው ነው የሚሄዱት፣ ሲበሉ ይጎራረሳሉ፣ ኤቭሪ ኢንሲደንት ላይ ይተቃቀፋሉ። ኖቶሊ ጨዋታ ላይ እና ጎል ማግባት ላይ፣ ትሬኒንግ ላይ ሁሉ ይሄ ነገር ይሄ ኢንተራክሽኑ ወደዛ አንዷን ቢስባትስ የሚል ነው ያስቀመጡት። ቢስባትስ፣ ፍቅር ቢይዛትስ እና እሷ ራሷን እንደ አፍቃሪ ሆና ብትቀርብስ የሚለው ነው አሁን አመዝኖ የመጣው። ጄኔቲክ ፋክተር አለ ይላሉ፣ ኢንቫይሮንሜንት ፋክተር አለ ይላሉ። ግን አሁን እግር ኳሱ ላይ ሲያዩት ቅርበቱ፣ ግንኙነቱ እና ይሄ የሚታዩት ናንዜን የሚታዩት መገናኘቶች ጉዳዩን በጣም አባሱት። የበዛው አካላዊ ንክኪ እንደው እግዚአብሔር ይስጥህ፣ አካላዊ ንክኪ አለ፣ በንግግር በቀልድ
በምን አሁን ደግሞ ኢማጂን አብረው ፌስቡክ ያሉ አብረው ሞባይል ያሉ ዩሲ እሱ ሲጨመር ያን ነገር በጣም አፈጠነው። ምክንያቱም አሁን በቀደም በ2025 ይሄ ዩኤፍኤ እያካሄደ አይደለ ለሴቶቹ አበበ 20% ደረሰ እኮ ሌዝቢያኑ። ዝም ብለው ፕሬሊሚናሪ ጥናት አጥንተው 20% ሴቶቹ በቃ ከሴት ጋር ነው። አንድ እሱ ነው። ሁለተኛ ምን አገኙ? ኦፕንሊ ሴቶቹ እኔ እሷ ጓደኛዬ ነች ማለት ሁሉ ጀመሩ ዲክሌር ማድረግ። ማርታ ያው አበላሸችው ነገሩ ሰምተሃል? አበላሸችው፣ አደበላለቀችው። በቃ አውሮፓዎቹ ኦልሞስት በቃ እንደዚህ። ከዛ ዘሎ ደግሞ ወዴት መጣ? ናይጄሪያዎቹ ደግሞ ይባሱ ሆኑ። አሁን አፍሪካ ውስጥ ደግሞ ናይጄሪያዎቹ ባሱ። ስለዚህ 2025 ላይ እንዲያውም በጣም እንትን ኤፒደሚክ ነው ወይ ወደ ማለት ወደ መሆን ደረጃ ደረሰ። አለቀ። ወረርሽኝ ሆነ። ካንሰር ወረርሽኝ ነው አሉ እነሱ። እንዲያውም በካንሰር ደረጃ አስቀመጡት ከኮቪድም አልፈው እና አንተ ያልከው ነው። የአካል ንክኪ አለ፣ የመንፈስ ንክኪ፣ የንግግር ንክኪ አለ። ቀልዶች ሁሉ ወደዛ ይሄዳሉ። ስለዚህ እንደገና ደግሞ ለውጪው ባድ ኤክስፒሪየንስ ኤክስፖዝድም ነን አይደል? አሁን በጣም የተጋለጥነን ኤክስፖዝድ ነን። በዛ ላይ አበበ ትልቁ ችግር ምንድን ነው? አሁን ክሊር ኦፕን ሆኖ ነው ዓለም ላይ ያለው። ኢትስ ኖርም ነው። የባዮሎጂካል ሳይንቲስቶቹ ተነሱና በሽታ እኮ አይደለም ኖርማል ነው። በቃ እሷ ተመሳሳይ ጾታዋን ወደደች ማለት ኖርማል ነው፣ በሽታ አይደለም። ስለዚህ ፐርሰናል ፍላጎቷ ነው። ሂውማን ራይትን መንካት አትችልም፣ አርፈ ተቀመጥ የሚል ደግሞ መጣ አንድ ኃይለኛ ቡድን። ይሄ በስቴትም ደረጃ እኮ በጣም ጫና ለማሳደር እኮ የሚሞክር የእነሱን ነውር እንድንቀበል በብዙ መንገድ እነዚህ ያደጉ የሚባሉ በኢኮኖሚውም በምኑም ጉልበት አላቸው የሚባሉ ሀገሮች እኮ መንግስታት ላይ ተጽዕኖ ሲያሳድሩ መንግስታቱ የቻሉትን ያህል ሬዚስት አድርገው ያንን ነገር ሌጋላይዝ አናረግም ሲሉ ነበር። ለዚህ ጥሩ ምሳሌ ካታር ናት። ካታር ዓለማችን የሚያክል ሆስት እያደረገች ይህንን ነገር አልቀበልም፣ ልክ እናንተ ይህንን ነገር እንደምትሉት እኔም የራሴ ባህል፣ ሃይማኖት፣ ወግ አለኝ። ያንን ወግና ሃይማኖታዊ ስርዓት ህዝቡ መከተል መቻል አለበት። የእናንተን እናንተው ቤት አድርጉት፣ እኔ ቤት የሚሆነውን እኔ ነኝ የምፈቅደው ብላ ያንን የተቋቋመችበት መንገድ በጣም የሚያስደንቅ ነበረ። ወሰነች፣ እርምጃውን ወሰነች እኮ ኤግዛክትሊ። በጣም ስለዚህ አሁን ያንን እነሱ አምጥተው የሚያራግፉትን ነውር አንቀበልም ብሎ ህጋዊነት ስጡ ሲባል የነበረውንም ጥያቄ ውድቅ አድርገዋል በጣም ብዙ የአፍሪካ ሀገራትም። እንደዚሁም ደግሞ አሁን የጠቃቀስናቸው እንደነ ካታር ያለው ሀገራት አንቀበልም ብለዋል። ምዕራባውያኑ ደግሞ ያንን በተለያየ መንገድ ፕሮሞት ያደርጋሉ። በምናያቸው የእግር ኳስ ውድድሮች ላይ የአምበሎቹ የሚያደርጉት አርመባንድ እኮ በዛ ከለር እንዲሆን የሚደረገው በዛ ምክንያት ነው። የልጆች ሙቪ ብትመለከት ያንን ከለር እንዲላመዱት ከፍተኛ ጥረት ይደረጋል። ይሄ ሰብትል በሆነ መንገድ፣ በዘዴ ረቂቅ በሆነ መንገድ ያንን ያደርጋሉ። ግን ወደኛ ሲመጣ አንዳንድ ሰዎች ምን ይላሉ መሰለ ዶክተር፣ ምናልባትም አንተን ማናገር የፈለግንበት አንደኛው ምክንያት ስፖርተኞች በሩጫውም በእግር ኳሱም በሌሎች የስፖርት ዘርፍ ላይ ያሉት የተለያዩ ምክንያቶች ኖረዋቸው ወይም ደግሞ አካላዊ አቅምን ቡስት ለማድረግ የሚጠቀሟቸው መድኃኒቶች ወደዚህ አይነት ነገር የመግፋት የጎንዮሽ ተጽዕኖ ይኖራቸዋል ብለው ደግሞ የሚናገሩ ሰዎች አሉ። ይህንን ከነገሩን የስፖርት ሰዎች መካከልም አሉ። ስፖርት ውስጥ ያሉ ሰዎች ይሄ ቡስት የሚያደርጉ መድኃኒቶች ፍላጎት ከመፍጠር አንጻር ተጽዕኖ ይኖራቸዋል። እንትን ስኩል ኦፍ ቶት የሚሉት አለ። በአብዛኛው በተጠኑት ጥናቶች ሰው እነኛ ሴቶች ይሄንን ስሜት ማሳደር ከጀመሩ በኋላ ዴቨሎፕ የሚያደርጓቸውን ነው የሚያበዛው። ይሄ ስሜት ከፈጠሩ በኋላ ራሳቸውን ማግለል ይጀምራሉ፣ መደበቅ ይጀምራሉ፣ መሸሽ ይጀምራሉ። ስለዚህ ወዴት ይሄዳሉ? ወደ መጠጡ ይሄዳሉ፣ ወደ ድራግ ይሄዳሉ፣ ወደ ናርኮቲክስ ይሄዳሉ። በጣም አግሬሲቭ ይሆናሉ። የአእምሮ ችግራቸው ሁሉ ይብሳል የሚለው ጥናት በጣም ጎልቶ ወጥቷል። ምክንያቱም የህብረተሰብ ስቲግማው ስላለ
ህብረተሰብ ያገላል። ላያቸው ላይ የምታየው ነገር ፊዚካሊ የለም። ሴት ልጅ የወንድ ሱሪ ስለለበሰች ወይም ጸጉሯን ስላሳጠረች ወንድ ነች የሚለው እሱ ፍልስፍና ወድቋል። ዳትስ ፐርሰናል ኢንተረስት። ያቺ ሴት ወንድ ነች ማለት አይደለም። ይሄ ስቴሪዮታይፒንግ ነው። ዝም ብሎ እኛ ጋር ሰው ይሄ ነች ነገር ወንድ ሳትሆን አትቀርም እያልን ያው በዘልማድ የምንናገረው ነው እንጂ የለም። ነገር ግን እነሱ ሲያጠኑ ምንድን ነው ይሄንን ነገር ሊያመጣው የሚችለው? ድረግ አዲክተርስ ናቸው ወይ? ብዙዎቹ አሁን ቫይታሚንስ ቶፕ ቫይታሚንስ ይወስዳሉ። አትሌቲክስ ውስጥ በጣም ራምፓንት ነው። እኛ ጋር ይብሳል ነው ምልህ። አትሌቶች ለማሸነፍ የማያደርጉት ነገር የለም። ጣሳውን ራሱ ሊውጡት ነው የሚቀሩት። እና ግን የቫይታሚኑን ኮንቴነሩን ማለት ነው መያዣውን ኮንቴነሩን ሊውጡት ነው የሚቀሩት። በቃ እሱ የሚያስሮጣቸው ይመስላቸዋል። አይደለም፣ ግን እሱ አያስሮጥም። እሱ በጣም ሚኒመም የሆነ አጀስትሜንት ላይ ነው የሚጠቅመው። እና ግን ብዙዎቹ ገንዘባቸውን በጣም ያፈሱታል። እንደዛ ቢሆን ኖሮ የኛ የአትሌቲክስ ኮሚኒቲ በጣም ይጎዳ ነበረ። ስለዚህ ጥናቶቻቸው ስስ ናቸው። ነጮቹ ስለሚወዱት ይሄንን ሌዝቢያኒዝምን ጥናቶቹን አያወጧቸውም። አሁን የሚለቋቸው ወረቀቶች ምን እንደሚያመጣው አናውቅም። ሶሻል ፋክተር ሊሆን ይችላል፣ ባዮሎጂካል ፋክተር ሊሆን ይችላል። ምናልባት አንዳንዶቹ ደግሞ ድራግ የሚወስዱ ምክንያቱም አሁን ኤርሊ ይሄ ጁቬናይል ወጣትነት ላይ ነው እሱ ብዙ ጊዜ የሚከሰተው። ስለዚህ ወጣትነት ደግሞ እንደምታውቀው አድቬንቸሪዝም አለበት። ልሞክረው የሚል ነገር ጀርባቸው ላይ አለ። ስለዚህ ምናልባት እነኚህ የሚያስደስቱ አሁን ለምሳሌ ትራማዶል የሚባል በሬዲዮ እንኳን መናገር አይፈቀድም። እንደዚህ ስሜትህን ሊያነሳሳ የሚችል ሊገፋፋ የሚችል ምንም ነገር ሳታገኝ ደስተኛ እንድትሆን ይሄ አርቲፊሻል ደስተኛ እንድትሆን የሚያደርጉ ነገሮች ወደዛ ይስባሉ ወይ? አብዬ መጠናት አለበት። ኮንክሉድ የሚያደርግ ነገር የላቸውም። ግን አሁን አንተ የምታስተውለው ለምሳሌ ሆርሞናል ቼንጅ የሚያመጡ ወይም የሆርሞን ለውጥ የሚያመጡ ቢሄቪየራል ቼንጅ የሚያመጡ የባህሪ ለውጥ የሚያመጡ ወይም የማምጣት አቅም ያላቸው ነገሮች መኖራቸውን አታስተውልም? ለምሳሌ አሁን ሴት አትሌቶች እግር ኳስ ተጫዋቾችን እንተዋቸውና ሴት አትሌቶች ላይ የሚታይ ለምሳሌ የወንድና የሴት የቴስቴስትሮን መጠን እኩል አይደለም። እሱን ቡስት የሚያደርግ ነገር መውሰድ እንደነዚህ ያሉ ነገሮች እንደ ፋክተር ለመውሰድ የሚያግዝ ነገር የለው? አስቀመጧቸው እኮ የሚገርም ነው ያቀረብከው። በጣም ታነባለህ ማለት ነው አንተ። እሞክራለሁ። ይገርማል በእውነት አቤ። ሶ ዴሊኬት በጣም ነው የምታነበው። ሆርሞናል አፕሮቹን እኮ አጥንተውታል። የስ ማለትን ያቃታቸው ምን አጠኑትና ምን አሉ? ኢት ካን ሃፕን ሊፈጥር ይችላል። ምክንያቱም ቴስቴስትሮን የሚወስዱ ልጆች አሉ፣ አንድሮጀን የሚወስዱ ልጆች አሉ። ያው መናገር ብዙም አያስፈልግም። ኃይለኛ አትሌቶች ተፈጥረዋል። ይሄኛው ደግሞ አትሌቶች ስል ያው ሯጭ ማለት ብቻ አይደለም። አትሌት ማለት ስፖርተኛ ማለት ኤግዛክትሊ ሆልሰም ነው። ስለዚህ እነሱ ወደዛ ፕሪዲስፖዝ ሊያረጋቸው ይችላል፣ ሊመራቸው ይችላል የሚለውንም ከፍተውታል። ነገር ግን ምንድን ነው ነጮች ችግራቸው ምንድን ነው? እኔ በግሌ ስረዳ እነሱ የሚፈልጉትን ሊያጋልጡት አይፈልጉም። እነሱ ፕሮሞት ሊያረጉ ስለሚፈልጉ ማለት ነው። አዎ። እና አሁን ማአት ሰነዶች ዝም ብዬ በዚህ በሁለት በሶስት ቀን ዝም ብዬ ራሴ ሳይ ሰነዶቹን ይቆርጧቸዋል። ሊሆን ይችላል ግን እንጃ ሊሆን ይችላል። ፈርዘር ስተዲ አሁን ጄኔቲክ ኮምፖኔንት ሊኖረው ይችላል። ጄኔቲክ እንትናቸውን ሊቀይሩ የሚፈልጉ ሰዎች ወይም ትሪትሜንት የሚያገኙ ሰዎች። አሁን አንተ እንዳልከው ደግሞ ሆርሞን የሚወስዱ ሰዎች ቢኢት በተለይ እነኚህ ኮንታክት ስፖርት ላይ ያሉት ይወስዳሉ። አንድሮጀን ሴቶቹ ይወስዳሉ። የራሻ እስካሁን ተዘግቶባት ቁጭ ብላ የለ? አዎ፣ ሴቶቹን አንድሮጀን ቴስቴስትሮን እየወጋች እኮ ነው። ስለዚህ ያም ሊገባ ሴትነት ይዳከማል አይደል?
አዎ ቶታሊ እንዲያውም ኢሪቨርሲብል የሆነ ምን እንደው ዝም የማይቀለበስ እየቀየጥኩ ብዙ የማይቀለበስ ችግር የለም ወደማይቀለበስ ህይወት ውስጥ ይገባሉ ልጆቹ ቶታሊ ይበላሽባቸዋል የሚል ነው እኛ የምናነበው እና በጣም ነው እሱን የምንከታተለው አትሌቲክስ ፐርፎርማንሱን ሳይሆን የወደፊት ህይወታቸውም ነው ሙሉውን የሚበላሸውና እንዲያውም ምን ይላል የጥናቱ ውጤት በአብዛኞቹ ራሳቸውን ያጠፋሉ ወይ ይስታሉ ይለቃሉ ሳይኮቲክ ይሆናሉ እንደዚህ የሚል አለ እና ያቀረብከው ነጥብ በጣም አለ አጥንተውታል የሆርሞን በተመለከተ ግን ምን አደረጉን ሰሰቱ መረጃውን አላወጡትም ምንድነው እነሱ የማይፈልጉት ነገር እንዳይሆን ብለው ያስቀሩት ነገር ይመስለኛል ትክክል ምክንያቱም ለምን መሰለህ እንዴ ባንዲራዎቹን እኮ ከአንድ ወደ ሁለት ከሁለት ወደ 7 አመጧቸው እኮ አሁን እንዲያውም ሌጋል አድርገው በቃ እኛ እንዲነን መጀመሪያ ቀስተ ዳመና የሚባል ነበር ቪክቶሪ የሚል እኔ የት ነው 11 ያክፍል ልዩን የት የተማርኩት ተምሬያለሁኝ ሬንቦው የሚል ከለሮቹን እንማር ነበር አሁን እሱን ቶሎ ለወጡትና ሌላ ከለር አመጡ ባለ 5 ከለር አመጡ እንደገና በጣም ብዙ አይነት አመጡ እና እንዲህ በቲቪ ውጪዎቹ ላይ ስታያቸው አለን እኮ ማለት ሁሉ ጀመሩ አለን አላችሁ የሚልም አለ ከጎናቸው ስለዚህ ምን አለ ግን ደግሞ ወዴት ልውሰድህ መሰለህ ፊፋም ወርልድ አትሌቲክስም ይሄ መረጃ አለው ትልልቆቹን ነው እኔ ሳይ የነበረው ሌሎቹ ፌዴሬሽኖች ትልልቆች ናቸው በተለይ ራኬት ስፖርቶቹ ላይም በጣም ይበዛል ነው የሚሉት ፉትቦል መናገር አልቻለም ኬዙን አንስተውታል ኢትስ ፐርሰናል እኔን አይመለከትም የሚል አቮይድ አደረጉት ይገርምሃል አቮይድ አደረጉት ውሳኔ ለመስጠት አልቻለም ወርልድ አትሌቲክስ ነው አሁን ድርቅ ብሎ ያለው ወርልድ አትሌቲክስ እሱን አላነሳም ግን እኔ የማጫውተው ሙሉ ሴት ሙሉ ወንድ ነው የሚል ፍልስፍና ይዞ ነው ወርልድ አትሌቲክስ ያለው ማርች 25 2024 ላይ ያወጣው ይሄ ኢንተርሴክሶች እና ዲኤስዲ የሚባሉ አሉ በተፈጥሮ ተደባልቀው የሚመጡና ቴስቶስትሮናቸው በጣም ትልቅ ብዙ የሆኑ አትሌቶች ዓለም ላይ የበዙ ከካስተር ጀምሮ ሌሎችም አሉ ኬንያዊቷም አለች ዩጋንዳዋ አለች ሩዋንዳዋ አለች እኛም ሀገር አይጠፋም እና እነሱም በተመለከተ ያው በ2024 ማርች ላይ ፋይናል ውሳኔ ሰጠ ወርልድ አትሌቲክስ እሺ ያው እኔ አትሌቲክስን ማካሄደው በፒውር ወንድና ፒውር ሴት ነው ይሄ ወዴት ሄደ ወደ ጂን ቲዮሪ ነው ሄደው ኦኬ ይሄኛው ግን ኢንፍሉዌንስ ነው ሴክሹዋል ሪሌሽንሺፕን በተመለከተ እኔ ልናገር አልችልም የሚል ደግሞ ተቆጠቡ ኦኬ ያ ዳትስ ፐርሰናል እኔ ጋር እስካልታየ ድረስ ፐርፎርማንስን በተመለከተ ስለሆነ እኔ ኮንሰርን ደግሞ ሆነው እንደው እንዴት ነው የምትረዳኝ እባክህ ስለሆነ ብሎ ቆረጠና ዝም አለ ስለዚህ ምንድነው የስፖርት ፌዴሬሽኖቹም ምንም አልተናገሩም አሁን ወዴት ሄደ እነኚህ በጣም ጠንካራ ከልቸር ያላቸው ሀገሮች ጠንካራ እምነት የቆዩ እምነት ያላቸው ሀገሮች ናቸው በጣም በቃ ኖ እኛ ስልጣኔያችንን ይገላል ህዝባችንን ይገላል እድገታችንን ዴቨሎፕመንታችንን ቶታሊ ይገላል ብለው የተነሱት እኔ ኢትዮጵያም የመጀመሪያ ክሩሴደር ነው መሆን ያለባት የሚል ነው የግል አቋም ያለኝ ግን እንደዚህ ያለ ነገር ሲሆን ለአንድ እስኪ ሀሳብ ሰጥበት ለምሳሌ አሁን ይሄ ማህበረሰቡን ቅር ያሰኘ ያስቆጣ ያነጋገረ ለምን ብሎ ሁሉም ማለት በሚቻል ደረጃ ጥያቄ ያነሳበት የነገሩን አጸያፊነት በተመለከተ አስተያየት የሰጠበት ነው እንግዲህ ይሄ በሴቶች ብሔራዊ ቡድን ላይ በሴቶች የእግር ኳስ ክለቦች ዙሪያ አለ ተብሎ የተነሳ ነገር ነው ይሄ ነገር እንዲህ ያለው ነገር ሲነሳ
ለምንድን ነው ተቋሞቹ ወጥተው ይህንን ጉዳይ በተመለከተ አጣራለሁ፣ ይህንን ጉዳይ በተመለከተ ነገሩን በቅርበት ለመከታተልና የምደርስበትን ለማሳወቅ ሞክራለሁ፣ እዚህ ጉዳይ ላይ ምንም አይነት ኤክስኪውዝ የለኝም የሚል ይሄ ቆራጥነታቸውን፣ ኮሚትመንታቸውን፣ የህዝቡን ስሜት የሚያከብሩ መሆናቸውን ከመግለጽ አንጻር ለምንድን ነው የሚሽኮረመሙት የሚል ጥያቄ ስላለኝ ይህንን ጥያቄ አንተኑ ብጠይቅህ ምንድን ነው ልትነግረኝ የምትችለው እንደ ባለ ልምድ? እኔ የምነግርህ ምንም ነገ ዛሬ ሳይባል ናሽናል ዲስከሽን ላይ መወጣት አለበት ባይ ነኝ። እኔ ምንም እንዲህ አይነት ነገር ኤክስኪውዝ ፍጹም ሊኖር አይገባም፣ ወደ ኋላም ሊሸሽ አይገባም። ምክንያቱም የሶሳይቲያችን ይሄንን አይቀበልም፣ እድገታችን ይሄን አይቀበልም፣ ስፖርታችን ይሄን አይቀበልም። ግን እንደ ሲምፕል ስቴትመንት እንኳን ቢያንስ መውጣት የለበትም እንዴ? እንግዲህ ያው መኮነን ስለሌለብኝ እንጂ ይሄ ሆ ብለን ሁላችንም፣ ምክንያቱም በተለይ እግር ኳስ አካባቢያችን ከሆነ እዛ ጋር በጣም ጠንካራ ሐኪሞች አሏቸው፣ ጠንካራ መሪዎች አሏቸው። የመጀመሪያው ደወል ደዋይ እነሱ ናቸው መሆን ያለባቸው። የስ ኦር ኖ ብለው ወይም የለም ማለት አለባቸው፣ ወሬ ነው ማለት አለባቸው፣ ወይም በአስቸኳይ እናጠራለን እናያለን ብለው እነሱም መውጣት አለባቸው። ሶኮልድ አሰልጣኞቹም እዛ ጋር ያለው ቴክኒካል ቲምም አሁን እንዲያውም በከኛ ጊዜ በበለጠ ቴክኒካል ቲም አላቸው ናሽናል ቲሙ መሰለኝ። አዎ አለው። ግን ምንድነው እኔ ደግሞ የምለው አንድ የሴቶች እግር ኳስ ተብሎ በጥቅል ነው የተገለጸው ይሄ ነገር። በሴቶች እግር ኳስ ውስጥ ኖረው ይሄ ጉዳይ ድርጊታቸው ያልሆኑ ተጫዋቾችም ንጽህናቸውን ወጥተው ቢናገሩ፣ ተቋሞቹም ለዚህ ጉዳይ ምንም አይነት ኤክስኪውዝ እንደማይኖር ህዝቡ ማወቅ የሚገባውን መረጃ እንደሚሰጡ፣ መወሰድ ያለበትን እርምጃ እንደሚወስዱ፣ የህግ ባለሙያዎችም ደግሞ በተለይ ደግሞ በተቋም ደረጃ ያሉት እንዲህ ያለው ነገር ሌጋል ስላልሆነ ትክክል ስላልሆነ እዛ ላይ የሆነ ነገር መባል አለበት እንጂ እንደ ወሬ ባለስልጣኑም ሰምቶ ዝም ካለ፣ እንደ ወሬ የሚመለከተው የእግር ኳስ ፌዴሬሽን አመራርም የክለብ አመራርም ዝም ካለ፣ ስማቸው የሴቶች እግር ኳስ ተብሎ የተጠሩ ሴት እግር ኳስ ተጫዋቾችም ንጽህናቸውንም ለማስረዳት ችግሩ እንዲፈታ የሚያውቁትን መረጃም ደግሞ በመስጠት ረገድ የሆነ ሚና ሊኖራቸው ይገባል የሚል እምነት አለኝ እና ይህንም ያህል ትልቅ ነገር ተነስቶ ዝምታው ሲበዛ ልክ መስሎ ስላልታየኝ ነው ዶክተርዬ። እኔ 100% አንተ ላይ ነው አሁን ያለሁት። እኔም ነው የምለው። ምክንያቱም ወሬ መሆኑን እንኳን መመስከር መቻል ነበረባቸው። የመጀመሪያው ወጪዎች እነሱ ነው መሆን ያለባቸው። አይ እንዲህ አይነት ነገር የተወራው የለም እኛ አጥርተናል። በመሪዎቹ መካከል አሰልጣኞቹ በቅርበት ነው ያሉት አብረዋቸው፣ ቴክኒካል ቲሙ በቅርበት ነው አብሯቸው ያለው፣ ንጹሖቹ አትሌቶች በቅርበት ነው ያሉት፣ ሐኪሞቹ በቅርበት ነው ያሉት። እነኚህ ወጥተው ለሀገር ህዝብ ለሀገር መናገር አለባቸው። ይሄ ምክንያቱም በቃ መሰረዝ መቆም ያለበት ነው። እኔ ያንተ ንግግርን መለወጥ ስላልቻልኩ ነው መድገም ስላልቻልኩ እንጂ እሱኑ ነው የምደግመው። በፍጹም አሁንም we are not late። በአስቸኳይ ይሄ ኦርጋናይዝድ በሆነ መልኩ በጣም የሰው ክብርን በማይነካ መልኩ ተነስቶ እኛ ኢትዮጵያውያን ብለው ከፌዴሬሽኑ ፕሬዚደንት ጀምሮ መውጣት፣ በተለይ የሙያ ሰዎች እዛ ጋር በጣም ትላልቆች አሉ። እነኚህ የውዴታ ግዴታቸው ነው። አለበለዚያ ምንድን ነው መሰለህ አድቨርስ ኢፌክቱ የሚሆነው ኖርማላይዝ እንዳናረገው። አዎና ምክንያቱም በቃ ምንም ማንሆን ይላሉ። አዎ ምንም ማንሆን ይላሉ። በቃ ከዛ አበበ እንዳትስቅብኝ እንጂ በቃ ሜዳ መሀል እኮ በተቃቀፉ ቁጥር ሊሳሳሙ ነው። ሰውም ሲያይ ሊሳቀቅ ነው። አላግባብ ደግሞ ኢኖሰንት ቪክቲም የምናረጋቸው ሴት እግር ኳስ ተጫዋቾችም ደግሞ ሊኖሩ ነው። የተከበሩት ሊበላሹ፣ በጣም ጀግኖቹ ሊበላሹ። በዛው መጠን ደግሞ ጫፍ ያለው የሴት እግር ኳስ ወላጅ ልጁን አይልክም። በቃ ወላጅ እኮ ልጁን አይልክም ለፕሮጀክት ከዚህ በኋላ። በጣም አስቸጋሪ ነው የሚሆነው። ይሄ አስቸጋሪ ነው። ስለዚህ እኔ
በጣም የሚገርም አይነት ግብዣ ነው የጋበዝከኝ። ደስ ብሎኛል። የዚህ ፓርት እንዲህ ሀሳብ መስጠት መቻሌም ራሱ እንደው ደስ ብሎኛል። ግን አንድ ሀሳብ ላንሳ ዶክተር። ፍጹም ይሄ the earlier the better የኔ ወንድም ወጥተው መናገር መቻል አለባቸው። እዛ ጋር የተሰበሰበ በጣም አቅም ያለው ኃይል አለ። ለምን ዝም እንደሚል እኔ አላውቅም። ኖ በቃ ዝም ካልክ ደግሞ እንዲያውም you are part and parcel of that ስራ ማለት ነው። እኔ ምንም ይቅርታም የለኝም። አንተ ዝም ካልክ ደግፈሃል ማለት ነው። አንተ ዝም ካልክ አቅማታል ማለት ነው። አዎ አንተ ዝም ካልክ የሴቶች እግር ኳስ እኛ ጋር እንዲሞት ፈልገሃል ማለት ነው። በቃ እንደዚህ ነው የሚተረጎመው። ቅድም አንድ በጣም ኢምፕሬሲቭ የሆነ ነገር አነሳ ዶክተር። ምንድነው ወጣትነት ውስጥ ያለው አንዱ ፈተና ከፍ ያለ የመሞከር ፍላጎት ነው፣ አድቬንቸርስ ነው። አሁን በዛ አይነት ስሜት ውስጥ እንግዲህ አሁን እነገሊት እንደዚህ ናቸው እነገሊት እንደዚህ ናቸው እንዳንል ቅድም ያልከው ነገር ነው። እንዲህ ያለውን ነገር በእኛ እንትን በማስረጃ ማስደገፍ አንችልም፣ ግን እንደው ቢኖር ብለን እንነጋገርና እንደዚህ ያለ ነገር ውስጥ በዚህ አድቬንቸረስ የሆነ ስሜት የገቡ ሴት እግር ኳስ ተጫዋቾች ካሉ በእኔ እምነት ሳይዘገይ ይጸጸታሉ፣ ይቆጫቸዋል፣ ልክ አይደለሁም ይላሉ። ለእነሱም ለሀገርም ለቤተሰብም የሚጎዳ አንገት የሚያሰብር ነገር እያደረጉ እንደሆነ ይረዳሉ። መውጣት ቢፈልጉ መርዳት ይቻላል ወይ? በሕክምና ይቻላል። እስኪ እሱን ማገዝ ቢፈለግ በጣም ትልቅ ሕክምና አለው። በጣም ይቻላል። ይወጣል ደግሞ ይወጣል። ዴፊኒትሊ 101% ይወጣል። በደንብ ማከም ይቻላል። የሚገርሙ ሳይኮሎጂስቶች አሉ፣ እኛ ፋሚሊ ሳይኮሎጂስቶች። እሺ በጣም ጠንካሮች ባለሙያዎች ኢትዮጵያ ሞልቷታል። እነኚህ ካውንስሊንግ መስራት የሚችሉ እሺ። ሁላችንም ደግሞ እዚህ ላይ እንጋደላለን ለማገዝ ነካ እስኪ አቅም ሁናቸው። እስኪ ዶክተር አሁን ለምን መሰለ ይሄ ማሸማቀቁ ምናምን አንድ ነገር እሱ አይደለም የሚጠቅመው ከዚህ መውጣት የሚፈልጉበት ፍላጎት ካለ በእነሱ በኩል ኮሚትመንት ካለ የሚታገዙበት እድል ከዛ መንጻት የሚችሉበት እድል እገዛ ሚስጥራዊነቱም ጭምር ተጠብቆ ሊያገኙ የሚችሉበት ነገር እንዳለ መንገርና ማረጋገጥ ከቻልክ ብዬ ነው ዶክተር። እኔ ፐርሰናሊ እችላለሁ። ምክንያቱም ህይወቴ ስፖርት ውስጥ ነው የኖረው፣ በስፖርቱም ነው የሚጠናቀቀው ነው የሚመስለኝ። እኔ ምንም ኢነርጂው አለኝ እንዲህ አይነት ነገር። ምክንያቱም ቤስት ቲም የሴቶች ያየሁ እኔ ነኝ። በእኔ ዘመን ቤስት ቲም አይቻለሁ። የሚገርሙ መሺን የሆኑ ህጻናት አይቻለሁ። ከእነሱ ጋር ወደ 10 ዓመት እንደዚህ ቆይቻለሁ። ጋሻ ዳነ የሚባሉ ነበሩ፣ አሸናፊ የሚባል ነበር። በጣም የሚገርም ቲም አይቻለሁ። ስለዚህ ይሄንን ጎልደን ቲም ያየው ሰው አሁን አሲስት ማድረግ እኔ ችግር ፍጹም የለብኝም። ፕላስ የኮንፊደንሻል በሆነ መልኩ ሙያተኞች ልንረዳ እንችላለን። ማንም ሰው ሳያየን፣ ማንም ሰው ሳያገኘን፣ ምንም መረጃ ሳንለቅ ይሄ ኤቲካልም ስለሆነ የሰው ህይወትም ስለሆነ ልጆቹን ማገዝ መርዳት በጣም ያስፈልጋል። ምክንያቱም at the end of the day አብዬ እነኚህ ልጆች ሁሉን ነገር ያጡታል። እግር ኳሱ ብዙ ህይወት የለውም፣ እኛ ሀገር አይቆዩበትም። ከዛ ሲወጡ ምንድን ነው የሚሆኑት? ወደ መጠጥ ነው የሚገቡት፣ ወደ መጥፎ ነገር ነው የሚገቡት፣ ወደ መገለል ነው የሚገቡት፣ ወደ ራስ ማጥፋት ነው የሚገቡት፣ ወደ ድራግ ነው የሚገቡት። አስብ፣ የሚገርም የተበላሸ ወጣት ጄኔሬሽን ነገ ልታመጣ ነው። መቼም የማታካክሰው ሴት ልጅ ለዚያው። ስለዚህ እኔ አንተ ያነሳው ቶፒክ በጣም ጠንካራ ነው። በዚህ ላይ እኔ ምክር ሳይሆን የህግ ሰዎችን ማቅረብ አለብህ። ከፌዴሬሽኑም በግድ መጥተው አስተያየት መስጠት መቻል አለባቸው። በተለይ አሰልጣኙ ወሳኝነት አለው። ቴክኒካል ቲሙ ወሳኝነት አለው። ሐኪሞች አሉ እዛ ጋር በጣም ወጣቶች። ስለዚህ እኔ the time is now አሁን ሁላችንም እኔ ምንም አም ቶፕ ሬዲ ለዚህ ጉዳይ እሱም እድል ይሰጣል።
በደንብ ይሰጣል። እኛ ለዚህ የተፈጠርን አይደለንም። እኛ በኖርም ውስጥ ሄደን ዓለምን ማናጋት የምንችል ነን። በስፖርት ውስጥ በማንኛውም ዴቨሎፕመንት እኛ በራሳችን ሄደን ኢትዮጵያውያኖች ዓለም ላይ መድረስ የምንችል ነን። በቃ we don't need እንዲህ ሚክስ አፕ አንፈልግም። ኖ የምለው በፍጹም። እኔ አብዬ አንድ ነገር ብቻ ትንሽ ልበልልህ። ልጆቼ ውጪ አሉ፣ ዴኒቨር ይማራሉ። እንዲህ አይነት ትምህርት አለው ክላስ ውስጥ። ትልቁ 11ኛ ነው፣ መካከለኛው ደግሞ 10ኛ ነው። ያንን ክላስ አቴንድ አያደርጉም። ይገርማል። እኔ አልነገርኳቸውም። they call me ደወሉ፣ እኔ ጋር ደውለው አባባ እንደዚህ አይነት ነገር አለ፣ ግን ምንድን ነው በቃ በጣም ኢስ ናንሴንስ አለ። ሁለተኛው በተለይ መሀል ላይ ያለው እና እንደዚህ አይነት ነገር ኢንከሬጅ ያደርጋሉ አለኝ። እና ዋት ዱ ዩ ቲንክ አለኝ። አንተ ዋት ዱ ዩ ቲንክ አልኩኝ። ምን ታስባለህ? እኔ በቃ የእሱን ክላስ አልገባም። አይገቡም። ዩሲ ኢትዮጵያዊ ስትሮንግ ነው። እና አቤ እኔ በጣም ጠንካራ ነገር ነው ያነሳኸው። ይሄ በቃ ከዚህ በእንጭጩ ካልተመታ የኔ ወንድም በቃ ቅድም ያልከው ነው። በቃ እነከሌ ምን ሆኑ? በቃ እኔ አሁን በጣም የምፈራው እሱ ነው። ምንድን ነው መሰለህ አሁን እዚህ ነውር ተግባር ውስጥ የገቡ ሰዎች እንዲወጡ ማገዝ አንድ ነገር ነው። ነገር ግን ደግሞ ሌሎቹን ወጣቶች ለመጠበቅ ኖርማላይዝ አናርገው፣ እንቆጣ እንጂ እንዴት ነው ነገሩ? እንቆጣ፣ ልክ ነው፣ እንቆጣ ነው ማለት አለብን። ህገ መንግስታችንም አይፈቅድም፣ ምንም አይፈቅድም፣ ባህላችንም አይፈቅድም። እኛ ሌሎቹን ጉዳዮች በትክክል ሰርተን ዓለም ላይ ቅድም ያልኩ ነው መድረስ እንችላለን። ይሄ መጨረሻ ላይ ድምር ውጤቱ ምንድን ነው? ሞት ነው። ድምር ውጤቱ ተስፋ መቁረጥ ነው፣ ለማኝ መሆን ነው፣ ራስን ማግለል ነው፣ ማበድ ነው። ይሄ ምን ይሰራል? አይሆንም። ስለዚህ እዛ ቤት በጣም መነሳት አለበት። እኔ ጉዳዩ ከተነሳ ወይ ኖ ማለት አለባቸው፣ ሰርቲፋይ ማድረግ አለባቸው። የለም ብለው ኦር ሰስፒሸስ ነን ካሉ በሙሉ እናግዛቸዋለን እኛ ሙያተኞች። ያክብርልኝ። በጣም ነው የማመሰግነው የውይይታችን አካል ስለሆንክ። እድሜ ይስጥልን፣ በበረከት እግዚአብሔር ይባርክ። እንግዲህ በጣም እናመሰግናለን ዶክተር። ከዶክተር አያሌው ጥላሁን ጋር ቆይታ ነበረን በቀጥታ ስልክ መስመራችን ላይ። በጣም ብዙ ነገሮችን ነው እሳቸው የነገሩን፣ የተለያዩ ሀሳቦችንም አንስተናል። ሌሎች ተጨማሪ ውይይቶች እናደርጋለን። ሌሎች ባለሙያዎችንም በቀጥታ ስልክ መስመራችን ላይ እንጋብዛለን። ግን ዛሬ ከዶክተር አያሌው ጥላሁን ጋር በነበረን ቆይታ በጣም የሚገርሙ ነገሮችን አግኝተናል ብዬ ነው እኔ ምረዳውም ማስበውም እና መዘናጋታችን ደግሞ ምን ያክል ዋጋ እንዳስከፈለን በደንብ ነው ከሳቸው ቃለ ምልልስ መረዳት የምንችለው። ምክንያቱም ዶክተር አያሌው ሲናገሩ እንደነበረው ይህንን ጉዳይ በተመለከተ ወሬ መሰማት የጀመረው በኢትዮጵያ የሴቶች ስፖርት ውስጥ ከ15 ከ20 ዓመት በፊት ነው። በጣም ረጅም ጊዜ ነው እና ያኔ ነገሩን የበለጠ ትኩረት መስጠት ቢቻል ኖሮ ዛሬ እዚህ ላይ አንደርስም ነበረ። ዛሬ የምንነጋገርበት ርዕሰ ጉዳይ ሌላ ነበር የሚሆነው እና በጣም ቸልተኝነት ምን ያክል ዋጋ እንዳስከፈለን በደንብ የተረዳንበት ነው። በዛ ላይም ደግሞ ከዚህም በኋላ ከባለፈው ነገር እንዴት ያለ ትምህርት ነው የምንወስደው የሚለውም አሁን የሚታይበት ጊዜ ይመስለኛል። አሁንም የአንድ ሳምንት የሁለት ሳምንት ወሬ ብቻ ሆኖ ዝም የሚባል ከሆነ እንደገና እየተባባሰ የሚቀጥልበትን እድል ነው የምንፈጥረው ማለት ነው እና ከባለፈው ጊዜ በደንብ መማር አለብን። እንደገና ደግሞ አንዳንድ ጊዜ ሆነው ግን በቃ አምኖ መቀበል የሚያስቸግረን እውነት አለ። ያንን ነው በዚህ በኢትዮጵያ የሴቶች ስፖርት ውስጥም በደንብ አይተነዋል ብለው እሳቸውም የተናገሩት እውነት ነው። ደግሞ ይሄ እውነት ነው የምለው አሁን ባለው ሁኔታ ድርጊቱ እየተፈጸመ ነው አለ ሲባል እኛ ይህንን ነገር ለማውራት እንኳን መረጃው አግኝቶ ለማውራት እንኳን ምን ያክል ከባድ እንደሆነ እናውቃለን። ጉዳዩ በጣም የሚቀፈን ነገር ነው ለኛ። ስለዚህ ከመሆን አላስቀረ ነው
ስለዚህ ካላስቀረነው ደግሞ ለመፍትሄው መስራት ግዴታ ነው የሚሆነው። አንዳንዴ ብንነጋገርበት ኖሮ የተለየ ነገር ማምጣት ይቻል ነበረ ነው። ለማንኛውም ወደ ኋላ መመለስ አይቻልም። ለወደፊቱ ግን ከዚህ በኋላ ምን ይደረግ የሚለው ላይ በጣም ትኩረት መስጠት ያስፈልጋል ብዬ ነው የማስበው። በተለይ ግን አእምሯቸው ላይ መስራት ያስፈልጋል ብዬ ነው አሁን የበለጠ የምረዳው። ምክንያቱም አሁን እኛ የሚሰማንን ስሜት ስለዚህ ነገር ሲነሳ የሚሰማን ስሜት የመደበር፣ የመከፋት፣ የመቅፈፍ አይነት ስሜት ይህንን ድርጊት የሚፈጽሙት ቢሰማቸው ኖሮ እዚህ አይነት ነገር ውስጥ አይወድቁም ነበር። ገና እኮ ሲታሰብ ነገሩ በቃ አእምሯችን የሚቀበለው ነገር አይደለም፣ በፍጹም ለማሰብ እንኳን የሚከብደን ነገር ነው። ስለዚህ እንደዚህ አይነት ሜንታሊቲ እየዳበረ ቢሄድ ምን ያክል አስከፊ ነገር እንደሆነ እየተረዱ ቢሄዱ ኖሮ እዚህ ነገር ውስጥ ላለመግባት ራሳቸውን በጣም ይገታሉ ብዬ ነው ማስበው። ወደዛ ነገር የሚገፏቸው ነገሮች እንዳሉ ዶክተር አያሌውም ሲናገሩ ነበር። ግን እነዛ የሚገፉ ነገሮች ከአእምሮና ከአስተሳሰብ ከእምነት በላይ ግን ሊሆኑ አይችሉም፣ መሆን አልነበረባቸው። ስለዚህ አእምሯቸው ላይ ስላልተሰራ ነው ልጅነትም ወጣትነትም እንደገና ደግሞ ከውጭው ባህል ጋር ያለን አሁን በጣም የተሳሰረ ግንኙነትም ወደዛ ነገር ይገፋል። ግን እኛም አሁን እኮ ሌሎችም ሰዎች ይሄ መረጃ በውጭው ዓለም እንዳለ ይታወቃል። ግዴታ ሴት ስፖርት ውስጥ ያሉ ብቻ አይደለም የሚያውቁት። ግን ሌሎቹ ለምን ወደዛ ነገር አልተሳቡም? በቃ አእምሮ ላይ ደግሞ በደንብ መስራት ምን ያክል ለውጥ እንደሚያመጣ የተመለከትንበት ነገር ነው። በእኛም በኩል ትልልቅ የቤት ስራዎችን እንደሰጡን ነው የሚሰማኝ እኔ። ምክንያቱም በተደጋጋሚ መሰራት አለበት። ከ20 ዓመት በፊት የነበረ ጉዳይ ከሆነ ዛሬ እዚህ የደረሰው እንደገና ከ30ና ከ40 ዓመት በኋላ በዚህ ላይ ብሶ እንዳንነጋገር ማድረግ ያስፈልጋል። ያኔ ሚዲያ ላይ የለንም እኛ ግን በህይወትም እንጃ የእግዚአብሔር ፈቃድ ነው። ግን ምንድን ነው መሰለሽ ሌላ መረሳት የሌለባቸው ቁም ነገሮች ነገሩ ተድበስብሶ እንዲያልፍ ሲደረግ ኖርማላይዝ እያደረግነው ነው። እሱ ነው የሚያስፈራው። በነገራችን ላይ ማን ምን ተደረገ የሚል አይነት ስሜት ከተያዘ ትክክል አይደለም። ስለዚህ እሱ ሌሎች በዚህ መስመር ውስጥ የመግባት ዝንባሌ ቴንደንሲ ምናምን ያላቸውን ሰዎች እንደ ማበረታታት እንዳይቆጠር። ምንም አይመጣም ከሆነ እሱ ትክክል አይደለም። ከምንም በላይ ግን እኔ በጣም ደስ ያለኝ ሳይንሱ መንገድ አለው ነው። ቀደም እንደተባለው ወጣትነት ሁሉን ልሞክር ባይነት ከሆነ አድቬንቸረስ መሆን አይነት ነገር ከሆነ በዛ አይነት ስሜት ተገፋፍተው የገቡ ስህተት መስራታቸውን ከገቡ በኋላ ያወቁ አሁን የሚያግዛቸው የሚፈልጉ ካሉ ሳይንሱ መንገድ አለው አለ ዶክተር አያሌው። ሳይንሱ መንገድ አለው። እኔ 100% ራሴን ኮሚትድ አድርጌ ለማገዝ ያውም በከፍተኛ ደረጃ ምስጢራዊነቱ ተጠብቆ ለማገዝ በጣም ዝግጁ ነኝ አለ። ይሄ መንገድም ደግሞ ያስፈልጋል። የእውነት ለመናገር ይሄኛው መንገድም ደግሞ እንትን ሊባል ይገባዋል ነው። ከዛ ውጭ ግን በዝምታ ላይ ያላችሁ የተቋም መሪዎች ተቋማችሁን ወክላችሁ የሆነ ነገር ብትሉ የእናንተን ምልከታ የእናንተን ኦብዘርቬሽን ወደ እናንተ የሚመጡት መረጃዎች ምን ያመለክታሉ? አሁን እያንዳንዱ ጋር ያለው መረጃ በጣም ወሳኝ በጣም ጠቃሚ ስለሆነ እንደዚህ ያሉ ውይይቶችን ማድረግ በጣም ያስፈልጋል ነው። በስፖርተኞች ዘንድ የሚወሰዱ የተለያዩ ንጥረ ነገሮች አሉ። በተለያየ ምክንያት ለአቅም ተብሎ የሚወሰዱ የበለጠ ጉልበት የበለጠ ኤፊሽንሲ ለማግኘት ተብሎ የሚወሰዱ ንጥረ ነገሮች አሉ። የተፈቀዱም ቢሆኑ ግን የጎንዮሽ ተጽዕኖ ያላቸው ጉዳትም ተጽዕኖ ያላቸው የሚወሰዱ ቅመማ ቅመሞች አሉ። እነዛ ቅመማ ቅመሞች በሴቶች ላይ ያለውን የቴስቴስትሮን ሌቭል ከፍ ያደርገዋል። ለምሳሌ የሴቶች ቴስቴስትሮን መጠንና የወንዶች ቴስቴስትሮን መጠን እኩል አይደለም። የሴቶችን የቴስቴስትሮን መጠን ወደ ወንድ የቴስቴስትሮን መጠን ከፍ ካደረገ ይሄ የሚያመጣው ተጽዕኖስ መታየት የለበትም ወይ? ከግምት ውስጥ መግባት የለበትም ወይ? ቅድም እኮ ያነሳው ምሳሌ በጣም እኮ የሚገርም እኮ ነው። እውነት ለመናገር ምን አለ ወርልድ አትሌቲክስ ሴትነት ይለካል፣ በነገራችን ላይ ወንድነትም ይለካል። ይሄንን ብዙዎቻችን ምን ያህል እንደምናውቅ አላውቅም። አብዛኞቻችን የሚመስለን ምንድን ነው የወንዱንም ፕራይቬት ፓርቶች አይተሽ ወንድ ነው፣ የሴቷንም ፕራይቬት ፓርቷን አይተሽ ይኸው አየሁ አይደል ሴት ናት የሚባል ብቻ ነው የሚመስለን አይደል? ነው ሴትነት ይለካል።
የሴት ብልት እና የወንድ ብልት ስትራክቸራሊስ ምናምን ስለሚለያይ ይሄንን ሴትነት ይሄንን ወንድነት ብሎ መበየን አይደለም። የማይታዩ ግን ወንድነትን የሚገልጹ የማይታዩ ግን ሴትነትን የሚገልጹ ነገሮች አሉ ከተባለ አንደኛው ቴስቴስትሮን ነው። የቴስቴስትሮን መጠን ወደ ወንድ ሌቭል ከቀረበ ወንድ ነሽ ነው ምልሽ ነው የሚለው ወርልድ አትሌቲክስ። የነ ካስተር ሴሚኒያ እኮ ጉዳይ እኮ እሱ ነው። የሳውዝ አፍሪካዊቷ ተወዳዳሪ እቺም ወንድ አይደለች ወይ የሚል ነገር የሚነሳ ከሴቶች ጋር ለማወዳደር ራሱ እሱ ነው የሚለካው እንጂ ብልት ታይቶ ወንድናት ሴት ናት የሚለው አይነት ሲምፕሊሲቲ ውስጥ እኮ አይደለም ያለው። ሳይንስ አለው። ይህንን የቴስቴስትሮን መጠን ከፍ ካደረገችው ፒውር ሴት ከሚባሉት ጋራ በተፈጥሯዊ ሴትነታቸው ከሚወዳደሩት ጋር ላወዳድራት አልችልም ይላል። ሴትነት ይለካል ማለት ነው መጠኑ በቃ አሁን አልኩሽ የቴስቴስትሮን መጠኑ ይለካል። ሲለካ የወንድ ሬንጅ አለው የሴት ሬንጅ አለው። የሴቶቹ ወንድ ሬንጅ ውስጥ ከገባ ነገር አለ ማለት ነው፣ ችግር አለ ማለት ነው። የሆነ አንድ የተወሰደ ነገር አለ ማለት ነው። እዛ ጋር ሴትነት እያበቃ አይደለም ወይ ብሎ ነው የሚጠይቀው ሳይንሱ። እነሱ የሚጠይቀው ሴትነት እዛ ጋር እያበቃ አይደለም ወይ። ሴትነት ካበቃ ምንድን ነው ቀጥሎ የሚመጣው ፍላጎት? አካላዊ ሴትነት ቢኖርም ወንዳዊ ፍላጎት ነገር ሊኖር አይችልም ወይ የሚል ነገር ነው ቀጥሎ የሚመጣው። ገብቶሻል? አቅሙ ምኑ አለ። እንደዚህ ያሉ ነገሮች ተጽዕኖ አላቸው ወይ? ሳይንሱ የሚያጠኑት አብዛኛዎቹ እነሱ ስለሆነ አቅም ያላቸው ነጮቹ ናቸው የሚያጠኑት። ግን እንዲህ ያለው ነገር መስፋፋት ውስጥ ትርፍ አለን ብለው ስለሚያስቡ ይደብቁታል። ምን ታደርጊያለሽ? ምንም በራስሽ የምትችይውን ያህል አጥንተሽ የምትችይውን ያህል ኦብዘርቬሽንሽን ተጠቅመሽ የሆነ ነገር ትሰሪያለሽ እንጂ ለሁላችንም መረዳት ያለብን ሴትነት ይለካል። ታይቶ የሚታወቅ ብቻ ነገር አይደለም። ወንድነት ይለካል። እዛ ውስጥ ያለው ልኬት ይሄንን ጨምር፣ ይሄንን ቀንስ፣ ይሄ በጣም በዝቶብሻል፣ እዚህ ውስጥ ካታጎራይዝ ላረግሽ አልችልም ተብለው ከሴቶች ውድድር እንዲወጡ የተደረጉ ሴትነን ብለው የሚከራከሩ ስፖርተኞች እኮ አሉ። ልክ ነው። ለምሳሌ የትሬቨር ኖሃ ቀልድ ላይ የኮሜዲ ሾው ላይ እኮ አንዱ የሚነሳው የካስተር ሴሚኒያ ጉዳይ እኮ ነው። የጁሊያስ ማሌባ የሚባለው አለ አይደል? ሳውዝ አፍሪካ ፖለቲከኛ እሷን ወንድ ናት ሴት ናት የሚለው ነገር ካንቹ ሲት ብሎ የሚከራከርበት አታዩም እንዴ? አንተ እያለ ነው የሚጠራት። ሲቀልድ እሱ እኮ ነው ጁሊያስ ማሌባ የሚለው እኮ ነው። ምንድን ነው የሚለው ጁሊያስ ማሌባ የሚለው? ካንቹ ሴት ሬሲስት ምናምን ብሎ የሆነ ነገር ይለና ሂ ኢዝ አ ውማን ይላል። ሲቀልድ ነው ሂ ኢዝ ብሎ ውማን ይላል። እንደዚህ አሁን ያሱ ለኮሜዲ አመቻችቶ የሰራው ነገር ነው። ግን የካስታ ጉዳይ ግን ተነስቷል። እዚህም ሀገር እንደዛ አይነት ኬዝ የተነሳባቸው ከሰዎች አሉ። ኢትዮጵያውያን ነው ወንድ ሴት አይደለሽ ሴት ሩጫም ላይ ሴት ነሽ ወይ የሚለው ነገር ተነስቶ ከውድድር እንዲወጡ የተደረጉ ስፖርተኞች እኮ አሉ። እንዲህ ያሉትንም ነገሮች መረዳት ማወቅ ያስፈልጋል። ካወቅንና ከተረዳን በኋላ ለመረዳት የሚፈልጉ ካሉ ሳይንሱ ያግዛችኋል። መንገድ አለው፣ እናንተ ብቻ ፈልጉ ነው። አስፍቶውን ደግሞ ሲታይ እግር ኳሱን በከፍተኛ ደረጃ ይጎዳል ነው። እንደዚህ ባለ መንገድ እየተነሳ ወዳለ የሴቶች እግር ኳስ ሴት ልጅሽን እግር ኳስ ሞክሬ ብለሽ መላክ አያስፈራም ወይ ብሏል ዶክተር አያሌው። ያው ልክ ነው፣ ይሄ በጣም ልክ ነው። እኔ ደግሞ እንደ ሀገርም ከዚህ ጋር ተያይዞ መነሳት ስሙ በጣም ይከብዳል። በጣም ለእኛ ስፔሻሊ በጣም ከባድ ነው። ስለዚህ አሁን ሁሉም ሰው ቢያስታውሰው በዚህ አይነት ልማድ ውስጥም በተለያየ ምክንያት ሊገቡ ይችላሉ፣ በአጋጣሚ ሊገቡ ይችላሉ፣ በመምሰል ብቻ ምክንያቱን ዘርዝረን የማንጨርሰው ወይም የማናውቀው ግን በተለያየ ምክንያት እንደዚህ አይነት ልማድ ውስጥ የገቡ ሊኖሩ ይችላሉ። ትልቁ ነገር ሁሉም በቃ መታወስ አለበት ብዬ የማስበው መፍትሄ እንደሌለው ተደርጎ መቆጠር የለበት። መፍትሄ አለው። ስለዚህ የሕክምና ባለሙያዎችን ማናገር አንድ፣ ሁለተኛ ደግሞ ሚስጥራዊነቱ በተጠበቀ መንገድ ሁሉም ነገር መከናወን እንደሚችል ዶክተር አያሌው ነግረውናል። ስለዚህ እዛ ላይ ደግሞ የበለጠ ትኩረት ማድረግም ያስፈልጋል። አሁን ሰዎች በዚህ አይነት ልማድ ውስጥ እንዳይወድቁ ብቻ ሳይሆን በዚህ አይነት ልማድ ውስጥ ያሉም ሰዎች ከዚህ ነገር እንዲወጡ መርዳትም ደግሞ ያስፈልጋል። ስለዚህ እዛ ላይም በደንብ አድርጎ መስራት የሚቻልበት እድል አለ። ለማንኛውም ግን
ካሰብነው ከጠበቅነው በላይ ለረጅም ጊዜ በስፖርት ውስጥ የቆየ ጉዳይ እንደሆነ ደግሞ ዛሬ ተረድተናል። ከዚህ በፊት ዝም ብሎ በወፍ በረር የምንሰማቸው ነገሮች አሉ አይደለ? አንዳንዴ እንዲያንን ነገር እኮ አለ ምናምን ይባልና ግን ቅድም በውይይቱ ላይ እንደተነሳው የምታረጋግጠው ነገር አይደለም ማለት ያ በቃ የሚመችም ሁኔታ አይደለም ለማረጋገጥ። አዎ ስለዚህ ያው ሰዎች ሲያወሩ ግን ቅድም ዶክተር አያሌው እንደተናገሩት ስፔሻሊ ውጭ ሀገር ላይ ይሄ ግልጽ ነው የሚወራው። ምንም እንደውም እንደ ጀግና ነው እንጂ የሚያዋቸው ራሳቸውን አልደበቁ። ሆሞሴክሹዋል ነኝ ብሎ ወንዱም እግር ኳስ ተጫዋች ሲወጣ ወንዱም ስፖርተኛ ሲወጣ እንደ ሂሮ ያውና በቃ ያንን ነገር ራሳቸውን እንዳልደበቁ ከእውነት ጋር አብረው እንደሚኖሩ ተደርጎ ነው የሚገለጸው። ግን እኛን ግን በጣም ጎድቶናል ይሄ አለመነጋገሩ። ገና ጉዳዩ እንደተሰማ ይሄ ነገር ምንድን ነው ብሎ ለማጥራትና መፍትሄ ለመፈለግ አለመሞከሩ በጣም ጎድቶናል። የኔ መረጃ ትንሽ ከዶክተር አያሌው ይለያል። የዛሬ 15 ዓመት 20 ዓመት አካባቢ ሆነ የተባለው ነገር ያው እሱ ለመጠንቀቅ ሞክሮ ካልሆነ በስተቀረ እኔ ደግሞ ተጨማሪ ማጣራት ሳናደርግ አናውራው በሚለው ካልሆነ በስተቀረ ያኔ ነገሩን ለማስኬድ በወቅቱ የነበሩት የፌዴሬሽን አመራሮች ያደርጉ የነበረው ጥረት እና ጥረታቸው በቂ አለመሆን በተመለከተ በበዛ መጠንቀቅና በሹክሹክታ የሚደረጉ ጥረቶች ነበሩ። ግን አንዳንዶቹ የምትሰሚያቸው ነገሮች በጣም ያስደነግጣሉ። ባታመጫቸው የሚሻሉ ወሬዎች አሉ። የእውነት ለመናገር በማምጣትሽ ከምትጠቅሚው ይልቅ በማምጣትሽ የምታበላሽው ነገር እንዳለ ከተሰማሽ ያንን ወሬ አለማምጣት፣ መፍትሄው ላይ የበለጠ ትኩረት ማድረግ ደግሞ የተሻለ ሊሆን ይችላል ብዬ ነው ማምነው ነኝ። ለማንኛውም መታገዝ የሚፈልጉ ከሆነ መንገድ አለ። አንድ ሁለተኛው መንገድ ደግሞ we have to say no። ፊፋ ምን ይላል? say no to racism ይላል። በቃ ይሄም ደግሞ ለኢትዮጵያውያን በጣም 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 ትልቅ አሳዛኝ ነገር ስለሆነ we have to say no። ይህንን ነው እያለ እዚህ ጋር ደግሞ ማገዝ የሚቻልበት እድል ካለ ያንንም እድል መጠቀም እንዳይስፋፋ ያግዛል በሚለው ብንወስደውስ? አዎ ልክ ነው። ዶክተር አያሌውን በድጋሚ በጣም አድርገን እናመሰግናለን። ደስ ብሎናል። ጥሩ ውይይት ነው ያደረግነው። አድማጮቻችን ክፍል 1 ነው። አዎ እንቀጥላለን ገና። አዎ ሌሎችም ባለሙያዎች የሚናገሯቸው ነገር አሁን ለምሳሌ ይሄ እገዛ የሚፈልግ ነገር ይመስለኛል። መፍትሄ አለ ብለን ከተናገርን ዶክተር አያሌውም ይህንን ነገር ለማድረግ ዝግጁ ነኝ ብለው ከተናገሩ ሌሎች ባለሙያዎችም ደግሞ ይህንን እገዛ ትብብር ማድረግ ይኖርባቸዋል። በጋራ መስራት ደግሞ ውጤቱ የበለጠ ጥሩ እንዲሆንና ከፍ እንዲል ስለሚያደርገው ስለዚህ ሌሎች ባለሙያዎችም በፕሮግራማችን ላይ እንግዳ ሆነው ሀሳባቸውን እንዲሰጡ እናደርጋለን። አድማጮቻችን አንድ ነገር ያስተውለሻል። 135 ሚሊዮን ነን ካለ በኋላ አብዛኛው ወጣት ነው። በቂ ወንድ አለ፣ በቂ ሴትም አለ አለኩ። እውነቴን እኮ ነው። ስለዚህ በጣም ግራ ከሚገቡኝ ዓለም ከቆሸሸባቸው ነገሮች መካከል አንዱ ይሄ ስለሆነ ነው። እና አንድ ወቅት ላይ አርጀንቲና ሀገር የወንድ እጥረት አጋጠመ። ሰምተሻል? ሰምቼ ነበር። በቃ ከሰማሽ ለምን አወራው? ያልሰማ አድማጭ ይኖራል ነበር። እዛ ሄደው የእኛ እግር ኳስ ተጫዋቾች በነበሩበት ሰዓት ላይ ሴቶቹ የወንድ እጥረት ስላለ ይሰራል። ለካ የህዝብ ብዛት ይቆጠርና ምን ያህል ወንድ አለ ምን ያህል ሴት አለ የሚለው ይሰራና ወንድ ለሴት ሴት ለወንድ ምን ያህል ትደርሳለች፣ አንድ ሴት ለስንት ወንድ አንድ ወንድ ለስንት ሴት ምናምን የሚለው ሬሾ ነው የምልሽ። ይሄዱ እያልኩሽ አይደለም። ከዛ አርጀንቲና ሲሰራ ግን የአርጀንቲና የሴቶች ቁጥር በዛ። ቢወለድ ሴት ሆኖባቸው ነው ወይ ወንዶቹ በተለያየ ምክንያት ሞተዋል። እና ያ እጥረት ስለመጣ ምናምን ተብሎ እዛ ስትሄጂ በቃ እንዲህ ነው የሚቀበሉሽ ምናምን እየተባለ ሲወራ ትዝ ይለኛል። የልጅነት ጆሮ ነው ያኔ ስሰማው። በእርግጥ ግን ሰምተሽው ታውቂያለሽ? አዎ ሰምቼዋለሁ በደንብ። የኢትዮጵያ እግር ኳስ ተጫዋቾችም እዛ ሄደው ያጋጠማቸው ነገር እንደዚህ ምናምን ሲወራ እኔም አስታውሰዋለሁ። እሺ አድማጮቻችን በጣም እናመሰግናለን። በያላችሁበት ጥሩ ጊዜ እንዲሆንላችሁ አሁንም እንመኛለን። ኢትዮጵያ ለዘላለም ትኖር። Shaker Sport 2010
get it.